በዚህ ሳምንት ሁለት ትልልቅ የለንደን ከተማ ክለቦች ሊገናኙ ቀጠሮ ተይዞላቸዋል። የምዕራብ ለንደኑ ክለብ ቼልሲ ከሰሜን ለንደኑ ክለብ አርሰናል ጋር ጨዋታቸውን ያከናውናሉ። ሁለቱ ክለቦች በደረጃ ሰንጠረዡ አንደኛና ሁለተኛ ደረጃ ላይ ተቀምጠዋል። በሁለቱ ክለቦች መካከል ያለው የነጥብ ልዩነት ደግሞ 6 ብቻ ነው። አርሰናል ይህንን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 9 ከፍ የሚያደርግ ይሆናል። በአንጻሩ ቼልሲ ደግሞ የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 3 ዝቅ በማድረግ የበለጠ በዋንጫ ፉክክሩ ላይ የሚቀጥል ይሆናል ማለት ነው። ስለዚህ በሁለቱ ክለቦች መካከል የሚደረገው ጨዋታ እጅግ በጣም ከፍተኛ ትኩረት ተሰጥቶት በብዙዎቹ ዘንድ እየተጠበቀ ይገኛል። ከዚህም ባለፈ ደግሞ ጨዋታውን እንዲጠበቅ የሚያደርጉት በርካታ ጉዳዮች አሉ። በመሃል ሜዳው ላይ በቼልሲ በኩል ሞይሴስ ካይሴዶ፣ በአርሰናል በኩል ደግሞ ዴክላን ራይስ፣ እነዚህ ተጫዋቾች የሚያደርጉት የመሃል ሜዳ ባትል ጨዋታውን በጉጉት እንዲጠበቅ የሚያደርገው ሌላኛው ጉዳይ ይሆናል ማለት ነው። በአርሰናልና በቼልሲ ጨዋታ ላይ ምን አይነት ነገሮችን እንመለከታለን? ከጨዋታው አስቀድሞ ምን አንኳር ነጥቦች ይነሳሉ የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩት ዩቲዩብ ፕሮግራሙ ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ በዚህ ሳምንት ወደሚኖረን የጨዋታ ትንታኔዎች የቅድመ ጨዋታ ዳሰሳዎች ተመልሰናል። የምንመለከታቸው ጨዋታዎች ይኖራሉ። በቀዳሚነት የምናየው የለንደን ደርቢ ቼልሲ ከአርሰናል ጋር የሚያደርጉትን ጨዋታ ይሆናል ማለት ነው። እንግዲህ በጣም በጉጉት የሚጠበቅ ጨዋታ ነው። ባለፈው ሳምንት የሰሜን ለንደን ደርቢን ጨዋታን ተመልክተን ነበር፣ የቶተናምና የአርሰናልን ጨዋታ ማለት ነው። ከዛ ደግሞ በሳምንቱ አጋማሽ ቼልሲ ከባርሰሎናና እንዲሁ ደግሞ አርሰናል ከባየር ሚኒክ ያደረጓቸውን ጨዋታዎች ተመልክተናል። አሁን ደግሞ ይህንኛውን ተጠባቂ የጨዋታ መርሃ ግብር እንመለከታለን። ጨዋታው የለንደን ደርቢ ብቻ ጨዋታ መሆኑ በጣም በጉጉት እንዲጠበቅ ያደርገዋል። ምክንያቱም ሁለቱ ክለቦች ባላቸው ታሪክ እና ደግሞ ባስመዘገቧቸው ውጤቶች ከፍተኛ የሆነ ባላንጣነት ያላቸው ቡድኖች ናቸው። በተለይም ደግሞ ቼልሲዎች እኛ ሁሉንም ዋንጫዎች አሸንፈናል፣ በእንግሊዝ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ፣ የኮሚኒቲ ሺልድ ዋንጫዎች እንዲሁ ደግሞ ከዚህም በተጨማሪ ያሳካናቸው ሌሎች ስኬቶች በአውሮፓ የቻምፒየንስ ሊግ፣ የዩሮፓ ሊግ፣ የኮንፈረንስ ሊግ ዋንጫዎችን አሸንፈናል፣ የዓለም የክለቦች ዋንጫዎችን አሸንፈናል። በተለይ ደግሞ ቻምፒየንስ ሊግንና የዓለም የክለቦች ዋንጫዎችን በማሸነፋችን ምክንያት ፕራይድ ኦፍ ለንደን ተብለን መጠራት ያለብን ወይም ደግሞ የለንደን ኩራት ተብለን መጠራት ያለብን እኛ ነን የሚል አስተያየትና ሀሳብ አላቸው። እናም ለዛ ነው ቼልሲዎች በሞቷቸው ላይ ወይም ደግሞ በመሪ ቃላቸው ላይ ቼልሲ ከተባለ በኋላ ካጠገቡ ፕራይድ ኦፍ ለንደን ወይም ደግሞ የለንደን ኩራት የሚል ቅጽል ስም የሚገባው በዚህ ምክንያት ነው። አርሰናሎች በእርግጥ ያለፉትን ዓመታት በተለይም ደግሞ ለረጅም ጊዜ ክለቡ ከፕሪሚየር ሊግ ዋንጫ ጋር ተራርቆ እንደመምጣቱ መጠን በአውሮፓ መድረክ ላይ ስኬት ሳያመጣ የቀረ ቡድን እንደመሆኑ መጠን እዚህ ነገር ላይ የሆነ የራሳቸው ኢንቮልቭመንት አልነበራቸውም። በኋላ ላይ ግን በተለይ አርቴታ ከመጣ በኋላ ኪንግ ኦፍ ለንደን የሚል ቅጽል ስም ደግሞ አርሰናሎች ለራሳቸው ሰጥተዋል። የለንደን ንጉስ እኛ ነን፣ ምክንያቱም በለንደን የሚደረጉ ሁሉንም ተጋጣሚዎቻችን እያሸነፍን ያለ ነው፣ በለንደን ካሉ ተጋጣሚዎቻችን ከፍ ብለን በውጤት የተቀመጥ ነው እኛ ነን የሚል አመኔታ አላቸው። እንደውም ከአንድ የውድድር ዓመት በፊት በለንደን የሚዘጋጅ አንድ ሽልማት አለ፣ የተጫዋቾች ሽልማት። የአመቱ ምርጥ ግብ ጠባቂ፣ የአመቱ ምርጥ ተከላካይ፣ የአመቱ ምርጥ አማካይ፣ የአመቱ ምርጥ አጥቂ፣ የአመቱ ምርጥ አሰልጣኝ የሚሉ ምርጫዎች አሉና አርሰናል የሆነ የውድድር ዓመት ላይ ሁሉንም ሽልማቶች ጠራርገው የወሰዱት የአርሰናል ተጫዋቾች ናቸው። ለምሳሌ የአመቱ ምርጥ አሰልጣኝ አርቴታ፣ የአመቱ ምርጥ ተከላካይ ዊሊያም ሳሊባ፣ የአመቱ ምርጥ አማካይ ማርቲን ኦዴጋርድ፣ የአመቱ ምርጥ የፊት መስመር ተጫዋች ወይም የአመቱ ምርጥ ብዙ ጎሎች ያስቆጠረ ተጫዋች ቡካዮ ሳካ። እንዲህ አይነት ምርጫዎች ውስጥ እየገባ ነበር። ፕላስ ደግሞ አርሰናል በባለፉት ጊዜያት ከለንደን ተጋጣሚዎቹ ጋር በሚያደርጋቸው ጨዋታዎች ላይ በቀላሉ የሚሸነፍ ቡድን አይደለም። ኢቭን መሸነፍ አይደለም አቻ እንኳን የሚወጣ ቡድን አይደለም። እና አርሰናል እንግዲህ ለንደን ስንል ያው የለንደን ሁሉንም ክለቦች የሚያካትት ነው። ለንደን ውስጥ ቼልሲ አለ፣ አርሰናል አለ፣ ቶተንሃም አለ፣ ክሪስታል ፓላስ፣ ፉልሃም፣ ብሬንትፎርድ፣ ዌስትሃም እነዚህ ሁሉ ተጋጣሚዎች አሉ። እና በእነዚህ ሁሉ ክለቦች ላይ የበላይነት በመውሰድ እና ደግሞ በደረጃ ሰንጠረዡ ላይ ያለፉትን 3 ዓመታት ብንመለከት አርሰናል ነው ከሁሉም የለንደን ክለቦች በላይ ተቀምጦ
መጨረስ የቻለው። ኢቭን ከአርሰናል አጠገብ የሚደርስ ቡድን እንኳን አልተገኘም። ለምሳሌ ቶተናምን ብትመለከቱ ያለፉትን ዓመታት ጥሩ የሚባል ጊዜን እያሳለፈ አይደለም። ቼልሲ በአንድ የውድድር ዓመት 4ኛ፣ በአንድ የውድድር ዓመት 12ኛ የጨረሰባቸው ሲዝኖች አሉ። በአንድ የውድድር ዓመት ደግሞ 6ኛ የጨረሰበት ሲዝን እንደነበር ይታወሳል። እነዚህ ሁሉ ነገሮች አሉ እና ሌሎቹንም ተጋጣሚዎቹንም ቢሆን አርሰናል የበለጠ በደረጃ ከፍ እያለ እየበለጣቸው እየመጣ ስለሆነ የለንደን ራይቫለሪን እኛንን እየተቆጣጠርን ያለ ነው፣ የለንደን የበላይ እኛንን የሚል ምልከታና አስተሳሰብ አላቸው። እንግዲህ ፕራይድ ኦፍ ለንደን እና ኪንግ ኦፍ ለንደን በሚለው ክርክር ውስጥ ያሉ ሁለት ክለቦች ናቸው በዚህ ሳምንት ጨዋታቸውን የሚያደርጉት። ምናልባት ያለፉት ዓመታት ሲያደርጓቸው ከነበሩ ጨዋታዎች አንጻር ይሄ ጨዋታ በጉጉት የሚጠበቅ ይመስለኛል። ያለፉትን ዓመታት ምናልባትም ደግሞ ሁለቱ ክለቦች ፍጹም በደረጃ ተቃራኒ ሆኖ ነበር ሲገናኙ የነበሩት። ዘንድሮ ላይ ግን አንደኛና ሁለተኛ ደረጃ ላይ ሆኖ አንደኛው እስካሁን ድረስ በቻምፒየንስ ሊግም በፕሪሚየር ሊግም ከደረጃ ሰንጠረዡ አናት ላይ ተቀምጦ፣ ሌላኛው ደግሞ በፕሪሚየር ሊጉ ከአርሰናል ተከታይ ሆኖ በደረጃ መቀመጣቸው ምናልባት በዚህ ዓመት የሚያደርጉት የዚህ ሳምንቱ ጨዋታ በጣም በከፍተኛ ጉጉት እንዲጠበቅ ያደርገዋል ማለት ነው። ምናልባት ለአርሰናል ከፍተኛው ባላንጣ ቶተንሃም ቢሆንም ከቶተንሃም ቀጥሎ ግን አርሰናሎች እንደ ባላንጣ የሚመለከቱት ቼልሲን ነው። ይሄ በደርቢ በአካባቢያዊ ደርቢ ከተመለከት ነው ማለት ነው። ለቼልሲ ደግሞ ከሌሎቹም ክለቦች በበለጠ አርሰናል በጣም ትልቅ ባላንጣቸው ወይም ተፎካካሪያቸው ሆኖ እንመለከተዋለን እና በሁለቱ ተጫዋቾች በሁለቱ አሰልጣኞች በኩል እጅግ በጣም የመረሩ ጠቦችንም ተመልክተናል። ለምሳሌ በጣም የምናስታውሳቸው የቅርብ ጨዋታዎች እንኳን ነበሩ፣ የቅርብ ዓመታት ጨዋታዎችም ነበሩ። አርሰን ቬንገር እና ጆዜ ሞሪኖ በተች ላይን ላይ እስከ መገፈታተር ደረጃ ደርሰው ነበር። አርሰን ቬንገር ጆዜ ሞሪኖን ገፍትረዋቸው ከዛ በኋላ እንደውም በነበሩት ዓመታት ለምንድን ነው በመጽሐፎት ላይ ስለዚህ አሰልጣኝ ያላካተቱት ተብለው ሲጠየቁ እንደዚህ አይነት ሰው በመጽሐፋቸው ላይ ቦታ ሊሰጠው እንደማይገባ አርሰን ቬንገር ሲናገሩ ነበር። ጆዜ ሞሪኖም ደግሞ በጻፉት መጽሐፋቸው ላይ በባዮግራፊ መጽሐፋቸው ላይ ስለ አርሰናል የጻፉት አንድ ነበረ እና ያንን ሳነበው እጅግ በጣም ተገርም ያለው እና እሳቸው እንደውም ምንድን ያሉት አርሰናል ቤት ውስጥ ሁለተኛ መውጣት ወይ አራተኛ መውጣት እንደ ስኬት ነው የሚቆጠረው። አራተኛ ሲወጡ ሁልጊዜ ሰለብሬት ያደርጋሉ፣ ሁለተኛ ሲወጡ ሰለብሬት ያደርጋሉ። አርሰናል ይሄ በዋንጫ ስኬት የሚደሰት ቡድን ሳይሆን በቃ ሁለተኛ በመውጣቱ ምናምን ሰለብሬት የሚያደርግ የሚደሰት ቡድን ነው ብለው ሲናገሩ ነበር። ቼልሲ ውስጥ ግን በየአመቱ ዋንጫ ካላመጣ ማንም ቦታ አይሰጥም ብለው አርሰናልን እና አርሰን ቬንገርን በነገር ሸንቆጥ ለማድረግም ሞክረው ነበር። ኢቭን አርሰን ቬንገር ጋር በጣም ብዙ ጊዜ ሲጣሉ እንደነበረ እናስታውሳለን። አርሰን ቬንገርን ዘ ስፔሻሊቲ ኦፍ ኢንፌሪዮሪቲ የውድቀት ምሁር የውድቀት ሊቅ በማለት አርሰን ቬንገርን እስከ መናገር ደረጃ ደርሰዋል እና እንደውም የአርሰናል ደጋፊዎች ልክ ቼልሲ በጣም እየተከላከለ እየተጫወተ 3 ነጥብ ይዞባቸው ሲወጣ የአርሰናል ደጋፊዎች ሁልጊዜ ቦሪንግ ይሎታል፣ እርሶም በጣም አሰልቺ ጨዋታ ነው የሚጫወቱት ይሎታል እና ለዚህ ምን አይነት ምላሽ አሉት ተብሎ ሲጠየቁ እሳቸውም የዛኔ የሰጡት ምላሽ እጅግ በጣም የሚያስገርም ነበር እና እሳቸውም በዛን ወቅት ሲናገሩ ብዙ ሰዎች እንደዛ ይላሉ። በተለይ የአርሰናል ደጋፊዎች በቃ ይሄ ቦሪንግ አጫዋወት ነው የሚጫወተው ምናምን ብለው ሊናገሩ ይችላሉ። ነገር ግን ቦሪንግ የሆነው ነገር ከ10 ዓመት በላይ የፕሪሚየር ሊግ ዋንጫን ሳያሸንፉ መቆየት እጅግ በጣም አሰልቺው ነገር ነው ብለው እሳቸው እንግዲህ ይህንን ነገር ሲናገሩ ነበር እና ምን ያክል እንግዲህ በጣም የመረር አይነት ሁኔታ እንዳለ ከአርሰናል ጋር ያላቸው ሁኔታ እጅግ በጣም የተለየ እንደሆነ እሳቸው የተናገሩበትም ጭምር ነው እና አሰልቺው ነገር የፕሪሚየር ሊግ ዋንጫን 10 ዓመት ሳያነሱ መቆየት ነው ብለው አርሰን ቬንገር እና አርሰናልን እንግዲህ ለመናገር ሙከራ ያደረጉበት ሁኔታ እንደነበር ይታወሳል። ይህ እንግዲህ በደርቢው በኩል የነበራቸው ስሜት ነው። ከዛ ደግሞ ቴሪ ኦንሪ የቀድሞ የአርሰናል ሌጀንድ የምንጊዜም የአርሰናል ከፍተኛ ጎል አስቆጣሪ የሆነ ወቅት ላይ ተጠይቆ ነበረ እና ቼልሲ ላይ ጎል ካስቆጠረ በኋላ ሲጠየቅ የሰጠው ምላሽ እጅግ በጣም አስቂኝ ነበር። ከጨዋታው በፊት ስለ ቴሪ ኦንሪ ጆዜ ሞሪኖ ሲጠየቁ አይ እሱ እኮ ጎል አስቆጣሪ ነው፣ ግን ጎል የሚያስቆጥረው ትንንሽ ክለቦች ላይ ነው እንጂ ትልልቆቹ ላይ ደፍሮ ጎል አያስቆጥርም ብለው ቴሪ ኦንሪን በነገር ወጋ ለማድረግ ሞከሩ። በኋላ ግን ቴሪ ኦንሪ ደግሞ ያንን ጎል ካስቆጠረ በኋላ ሲጠየቃው ትንሽ ክለብ ላይ ዛሬ ጎል አስቆጥር ያለው ብሎ
ለዛ አጸፋዊ ምላሽ ሰጥቶ ነበር እና በሁለቱ በኩል ያለው ይሄ የደርቢ ስሜት እጅግ በጣም ከፍተኛ ነው። አንዱ ከአንዱ ጋር ተጫዋች ሲቀባበልም ለተጫዋቾቹ ያላቸው ጥላቻ እጅግ በጣም የተለየ ይሆናል። ለምሳሌ ካይ ሃቨርትዝ ቼልሲ ከአርሰናል ጋር ባረጉት ጨዋታ ላይ ቼልሲ ላይ ጎል አስቆጥሮ ደስታውን ሲገልጽ ሲጨፍር እንደነበር ተመልክተናል። ከዛ ደግሞ አምና በተለይ ስታንፎርድ ብሪጅ ላይ በተደረገው ጨዋታ ላይ ተጫዋቹ ጭንቅላቱ ሁላ ደምቶ በጭንቅላቱ ላይ ደም እስከ መፍሰስ ደረጃ ደርሶ ነበር እና የቼልሲ ደጋፊዎች ኳስ በያዘ ቁጥር ሁሉ ተጫዋቹ ላይ ሲጮሁበት አይነት እንደነበር በደንብ የሚታወስ ነው እና በጣም ከፍተኛ የደርቢ ስሜት ኖሯቸው ነው በየጨዋታው ላይ የሚገናኙት። ግን ደግሞ በቼልሲ በኩል እንዳለመታደል ሆኖ ያለፉትን ዓመታት አርሰናልን ለማሸነፍ በጣም የሚቸገር ቡድን ሆኗል። በተለይም ደግሞ አርቴታ ከመጣ በኋላ አርሰናልን እንደ ልብ ማሸነፍ እየቻለ የሚገኝ ክለብ አይደለም ቼልሲ። በተከታታይ ጨዋታዎች ላይ እንደምንመለከተው አርሰናልን ለማሸነፍ ይሞክራሉ፣ ጥረት ያደርጋሉ። ግን ያ በጣም የሚያደርጉትን ጥረት የተሳካ አይደለም እና በፕሪሚየር ሊጉ ከአርሰናል ጋር በሚያደርጓቸው ጨዋታዎች ላይ ብዙ ጊዜ የበላይነት ሲወስድ የምናየው አርሰናል ነው። ለምሳሌ አምና በደርሶ መልስ አርሰናል ከቼልሲ 4 ነጥቦችን ወስዷል። ኤምሬትስ ላይ አርሰናል አሸንፏል። በስታንፎርድ ብሪጅ አቻ ተለያይቷል። ከአቻ አምና በነበረው ጨዋታ ኤምሬትስ ላይ አርሰናል 5-0 ቼልሲን አሸንፏል። ካይ ሃቨርትዝ 2 ጎሎችን፣ ቤን ዋይት 2 ጎሎችን ያስቆጠሩበትን ጨዋታ እናስታውሳለን። ከሜዳቸው ውጪ ደግሞ 2-2 ተለያይተዋል። ዴክላን ራይስ እንዲሁ ደግሞ እነ ሊያንድሮ ትሮሳርድ ለአርሰናል ጎሎችን ያስቆጠሩ ተጫዋቾች እንደነበሩ የምናስታውሰው ነው እና በቅርብ ዓመታት ይሄ ክለቡ እያስመዘገበ የሚገኘው ውጤት ጥሩ ነው ለማለት እጅግ በጣም አስቸጋሪ ሆኖ እንመለከተዋለን እና በቅርብ ዓመታት ውስጥ አርሰናል በቼልሲ ላይ እጅግ በጣም የበላይነት እየወሰደ የምናየው ቡድን ሆኖ ነው የምንመለከተው እና በዚህ ጨዋታ ላይ ቼልሲዎች ያንን ነገር ለማሻሻል በተለይ ያለፉትን 3 ዓመታት እጅግ በጣም አስቸጋሪ በሆነ ሁኔታ ከአርሰናል ጋር ጨዋታቸውን ሲያከናውኑ ነበረ እና ያንን ውጤት ለማሻሻልም ደግሞ ይሄንን ጨዋታ ማሸነፍ እጅግ በጣም አስፈላጊ ይሆናል ማለት ነው። ቅድም እንዳልኩት አርቴታ ከመጣ በኋላ በጣም ብዙ ጊዜ የበላይነት ሲወስዱ እንደነበረም ጭምር እንመለከታለን። ቼልሲ ለመጨረሻ ጊዜ ደግሞ አርሰናልን ያሸነፈው ከ4 ዓመታት በፊት ነው። በነሐሴ 2021 ቼልሲ 2-0 በሆነ ውጤት ያሸነፈውን ጨዋታ ማለት ነው። ከዛ በኋላ ግን በፕሪሚየር ሊጉ ላይ ቼልሲ አርሰናልን ማሸነፍ አልቻለም። አሰልጣኞችም ተቀያይረው ራሳቸው ኤንዞ ማሬስካ መጥተው ግራም ፖተርም መጥተው ሞሪሲዮ ፖቼቲኖ መጥተው አርሰናልን ማሸነፍ አልቻሉ። አሁን ስለዚህ ያንን ታሪክ ቼልሲ መቀልበስና ያንን ታሪክ ወደ ራሳቸው ለማምጣት የሚያከናውኑ ጨዋታ ይሆናል ማለት ነው። ከዛ ባለፈ ግን ጨዋታውን በጣም በጉጉት እንዲጠበቅ የሚያደርገው ሌላኛው ጉዳይ ሁለቱ ቡድኖች አሁን ያሉበት ፎርም በጣም ጨዋታው በጉጉት እንዲጠበቅ ያደርገዋል። አርሰናል ለምሳሌ በሳምንቱ አጋማሽ ትልቁን ባየር ሚኒክን አሸንፎ ነው የመጣው። ቼልሲ ደግሞ በሳምንቱ አጋማሽ ሌላኛውን ትልቁን ቡድን ባርሴሎናን አሸንፎ ነው የመጡት። ሁለቱም አሳማኝ በሆነ ብቃት አሸንፈው ነው በዚህ ጨዋታ ላይ የሚገናኙት። ስለዚህ ጨዋታው ላይ ሁለት ትልቅ ቡድኖች በጣም ጥሩ ፎርም ላይ ያሉ ቡድኖች የሚያደርጉት ጨዋታ ስለሆነ ጨዋታው በጣም በጉጉት እንዲጠበቅ ያደርገዋል። ይሄንኛው ሞመንት ሁለቱም ከትልልቅ ድሎች የተመለሱ ቡድኖች በመሆናቸው ምክንያት። ከዛ በተጨማሪ ደግሞ የዋንጫ ፉክክሩ ላይ አሁን ቀጥተኛ ተፎካካሪ ብለን ካነሳን ሁለቱን ክለቦች ነው የምናነሳው፣ አርሰናልና ቼልሲ። አንደኛው 23 ነጥብ አለው፣ አንደኛው 29 ነጥብ አለው። በ6 ነጥብ ልዩነት ሁለቱ ክለቦች በዚህ ሳምንት የሚገናኙ ይሆናል። ይሄ ጨዋታ ደግሞ የበለጠ አሁንም ትልቅ ትኩረት እንድንሰጠው ጨዋታው በጣም በከፍተኛ ጉጉት እንዲጠበቅ የሚያደርገው ሌላኛው ምክንያት ነው። ምናልባት አሁን አንዳንድ ሰዎች ቼልሲ ላይ ጥርጣሬ ያላቸው እንደው ቼልሲ ዋንጫ ተፎካካሪ ይሆን ወጥ በሆነ መንገድ ይቀጥላሉ የሚል ጥያቄ ያነሳሉ። አርሰናልን አሸንፈው የሚወጡ ከሆነ ግን ፕሩፍ ያደርጋሉ። በቃ ቼልሲ ለዋንጫ እንዴት መፎካከር እንደሚችል ለረጅም ወራት በዛ ሁኔታ ውስጥ መቀጠል እንደሚችል ኢቭን ዋንጫውን ለማንሳት መጓዝ የሚችል ቡድን መሆኑን የሚያሳይበት ይሆናል። በእርግጥ ይሄ ዋንጫውን ማን እንደሚያነሳ ፍንጭ የሚሰጥ ጨዋታ አይሆንም ቼልሲም ቢያሸንፍ አርሰናልም፣ ምክንያቱም ገና ተጨማሪ ሳምንታትን ስለምንመለከት። ግን ቼልሲ ይህንን ጨዋታ ቢያሸንፍ በደንብ ኮስተር ያለ ዋንጫ ተፎካካሪ ሆኖ መቅረቡን የምናይበት ይሆናል። አምናም ለምሳሌ ቼልሲ 2ኛ ደረጃ ላይ የተቀመጠበት ጊዜ ነበር። እንደውም ጭራሽ ከሊቨርፑል አናት መቀመጥ ይችል ነበረ። አንድ ጨዋታን ቼልሲ ኤቨርተንን ቢያሸንፍ ከሊቨርፑል በላይ መቀመጥ ይችል ነበር። ግን በኤቨርተን ነጥብ ጣለ። ከዛ በኋላ ተከታታይ ነጥብ መጣሎች መጡ። ቼልሲ ከተንሸራተተ መጣ ማለት ነው። ስለዚህ አንዳንድ ጥርጣሬዎች ስላሉ አሁን ቼልሲ አርሰናልን የሚያሸንፍ ከሆነ በደንብ የፕሪሚየር ሊጉ የደረጃ ሰንጠረዥ ላይ መቀመጥ የሚችልበትን እድል
ሊያሰፋ እንደሚችል የሆኑ አይነት እድሎችን ይፈጥርለታል ማለት ነው። በአንጻሩ ደግሞ አርሰናል ካሸነፈ የበለጠ ከዚህ በኋላ ለደጋፊዎቹም እርግጠኝነት የሚሰጥ ይሆናል። አሁን አርሰናል ካሸነፈ የነጥብ ልዩነቱ 9 ነው የሚሆነው ሁለተኛ ደረጃ ላይ ከሚገኘው ቡድን። ያ ማለት የ3 ጨዋታዎች ልዩነት ነው። ስለዚህ ገና በ13ኛው ሳምንት የ9 ነጥብ ልዩነት የሚፈጠር ከሆነ ከዛ በኋላ አርሰናል የበለጠ ርቀቱን እያሰፋ እንዲሄድ የበለጠ ወደፊት ደረጃውን እያሰፋ የፕሪሚየር ሊግ ዋንጫን ለማንሳት በጣም በከፍተኛ ሁኔታ እንዲበር የሚያደርገው ይሆናል ማለት ነው። ስለዚህ አርሰናልን ለመያዝም ኮንትሮል ለማድረግም ቼልሲ በጣም አስፈላጊ ቡድን ነው። ኢቭን ለነ ማንቸስተር ሲቲም ቢሆን ለዋንጫ እንፎካከራለን ለሚሉትም ለነ ማንቸስተር ሲቲዎችም የአርሰናል መሸነፍ እጅግ በጣም አስፈላጊ ነገር ይሆናል እና ጨዋታው እጅግ በጣም በጉጉት የሚጠበቀው ሁለቱ ክለቦች በዋንጫ ፉክክር ላይ ሆነው በመገናኘታቸው ምክንያት ነው። አንደኛው አንደኛ ደረጃ ላይ አንደኛው ሁለተኛ ደረጃ ላይ ሆነው በ6 ነጥብ ልዩነት መገናኘታቸው ጨዋታውን በጣም እንዲጠበቅ ያደርገዋል። ሌላው ጨዋታው በጉጉት እንዲጠበቅ የሚያደርገው ጉዳይ ደግሞ በመሃል ሜዳ ላይ የሚኖረው ባትል ነው። ሁለት በጣም ትልልቅ ተጫዋቾች ሌሎቹም ተጫዋቾች መሃል ሜዳ ላይ የሚኖራቸው ባትል ጨዋታውን በጣም በጉጉት እንዲጠበቅ ያደርገዋል። ለምሳሌ በአርሰናል በኩል ዙቢሜንዲና ዴክላን ራይስ አሁን ያው የሆነ ክርክር እየተነሳ ነው አይደለ? ያው በየዘመኑ አከራካሪ ነገሮች ይኖራሉ። በተለይ ሁለት ጥሩ ተጫዋቾች የተለያዩ ክለቦች ላይ ከተጫወቱ በቃ የሆኑ አከራካሪ ነገሮች መነሳታቸው አይቀርም። ለምሳሌ ከ3 የውድድር ዓመት በፊት ሊዛንድሮ ማርቲኔዝ እና ዊሊያም ሳሊባ በጣም ጥሩ ፐርፎርም እያደረጉ ነው እና ከሁለቱ ማን ነው ምርጥ የማል ተከላካይ የሚል መከራከሪያ ነጥብ ሲነሳ ነበር። አሁን ደግሞ ልክ እንደዚህ አይነት ሁኔታ ደግሞ ሲመጣ ከሞይሰስ ካይሴዶ እና ከዴክላን ራይስ የማን ነው ምርጥ ብቃት ማን ነው የተሻለ ከሁለቱ ተጫዋች የሚል ነገር ማንሳታችሁ አይቀርም። እስቲ እናንተም ሀሳቦቻችሁ ልታጋሩ እንችላላችሁ። ማን ነው ለእናንተ ምርጡ አማካይ ሞይሰስ ካይሴዶ ወይስ ዴክላን ራይስ የሚለውን ነገር ልታነሱልን ትችላላችሁ። ሁለቱ ትልልቅ ተጫዋቾች የሚያደርጉት ጨዋታ ይሆናል። እንግዲህ ዴክላን ራይስ በሳምንቱ አጋማሽም የጨዋታው ኮከብ ተብሎ ተመርጧል። ከባየር ሚኒኩ ጨዋታ በኋላ በዛ ጨዋታ ላይ በጣም አስደናቂ ፐርፎርማንስ ነበር ያሳየው። ባለፈውም ሳምንት ከቶተንሃም ጋር በተደረገው ጨዋታ ላይ የዴክላን ራይስ ሚና እጅግ በጣም ከፍተኛ ነበር። ምናልባት ዘንድሮ አርሰናል የሆነ ዋንጫ የሚያሳካ ከሆነ ያው ዴክላን ራይስ ሚናው እጅግ በጣም ከፍተኛ ነው ማለት ነው። በቃ እዚህ ቡድን ውስጥ የአርሰናል የመሃል ሜዳ የልብ ምት ዙቢሜንዲ መከላከሉን ያግዛል። ነገር ግን ደግሞ ዴክላን ራይስ ቦክስ ቱ ቦክስ የሚሮጥ አማካይ ነው። ምናልባት አንዳንዴ እንደው ይሄ እንደ ማሽን ነው በቃ የሚሰራው። በጣም ታታሪ ሰራተኛ ነው፣ አይደክምም። እንደው የልጅ ስንት ሳምባ ነው ያለው እንደዚህ በጣም በታታሪነት የሚጫወተው ሁሉ ያስብላል። እና እኔ አርሰናል ሁሌም ደጋግሜ እንደምናገረው አርቴታ ከመጣ በኋላ በጣም ብዙ ትልልቅ ተጫዋቾችን አያስፈርሟል። እንደ ዴክላን ራይስ ግን ትራንስፎርማቲቭ የሆነ ዝውውር የለም። በቃ የሽግግር ዝውውር ነው። አርሰናል ዴክላን ራይስን ያስፈረመበት ዕለት በቃ አርሰናል ወደ ሌላ ላቅ ወዳለ ደረጃ የሚሸጋገርበት ነው። 105 ሚሊዮን ፓውንድ አውጥቶ ነው አርሰናል ተጫዋቹን ያስፈረመው እና ለምን ይህንን ተጫዋች አርሰናል አስፈረመው የሚለውን ነገር በቃ በግልጽ ያሳየ ነው። ካቻምና የነበረው ፐርፎርማንስ እጅግ በጣም ልዩ ነው። አምና የተወሰኑ ጨዋታዎች ላይ የአቋም መውረድ ነበር፣ ያው ከድካም ጋር ተያይዞ የመጡ ነገሮች ነበሩ። ዘንድሮ ግን ዴክላን ራይስ በሚገርም ፐርፎርማንስ መጥቷል በአርሰናል በኩል እና መሃል ሜዳው ላይ ከሞይሰስ ካይሴዶ ጋር የሚኖራቸው ፍልሚያ ባትል የሚጠበቅ ነው። ሞይሰስ ካይሴዶም በተመሳሳይ ልክ የዴክላን ራይስን አይነት አፕሪሺዬሽን የምንሰጠው ተጫዋች ነው። ሁለቱም እጅግ በጣም የተለየ አመትን እያሳለፉ ነው። ካይሴዶም ቢሆን በባለፉት ጨዋታዎች ላይ ለቼልሲ ውጤታማነት እጅግ በጣም ትልቅ አስተዋጽኦ እያደረገ የሚገኝ ተጫዋች ነው። የባርሴሎናም ጨዋታ ላይ እንደተመለከት ነው። ከዛም በፊት በነበሩ ጨዋታዎች ላይ በቃ ለቡድኑ የተከላካይ መስመር ደጀን መሆን የሚችል ተጫዋች ነው። የሚወርዳቸው ታክሎች ተጫዋቾችን ኳስ በማስጣል ረገድ፣ ከዛ ደግሞ ለቼልሲ ጎል ማስቆጠር። ለምሳሌ ቼልሲ ቶተናምን 1-0 ሲያሸንፍ ዦአው ፔድሮ ነው ጎሏን ያስቆጠረው። ነገር ግን ያንን ኳስ አስጥሎ ቶተናሞች እያጠቁ ገና ቢውልዳፑን እያስጀመሩ በነበሩበት ሰዓት ከራሳቸው ግብ ክልል ኳሱን ነጥቆ ያንን ኳስ ወደ ግብነት እንዲቀየር ያደረገው ሞይሰስ ካይሴዶ ነው። ምናልባት ብዙ ሰዎች ጎል አስቆጣሪው ላይ ይሄ ትኩረት ያደርጋሉ ወይም ኮንሰንትሬት ያደርጋሉ እንጂ በደንብ ሊወራለት የሚገባው ተጫዋች እዛ ጨዋታ ላይ ሞይሰስ ካይሴዶ ነው እና ሁለቱ ተጫዋቾች የሚኖራቸው ባትል ከነሱ ጋር ደግሞ አጋዥ የሚሆኑ ተጫዋቾች በተለይ የማርቲን ዙቢሜንዲ እና የኤንዞ ፈርናንዴዝም ባትል ደግሞ እንደዚሁ እጅግ በጣም የሚጠበቅ ይሆናል እና በተለይ በዚህ ጨዋታ ላይ የመሃል ሜዳውን ፍልሚያ የሚያሸንፍ ቡድን የመሃል ሜዳውን በደንብ መቆጣጠር የሚችል ዶሚኔት ማድረግ የሚችል ቡድን ጨዋታውን ማሸነፍ እንደሚችል ይሰማኛል እና ጨዋታውን በደንብ ኮንትሮል ለማድረግ የመሃል ሜዳው እጅግ በጣም አስፈላጊ ነው። ስለዚህ ምናልባት ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ፣
በአርሰናል በኩል ደግሞ ዙብሜንዲ እና ዴክላን ራይስ የሚኖራቸው ባትል እና የሚኖራቸው ፍልሚያ ጨዋታውን የበለጠ በጉጉት እንዲጠበቅ ያደርገዋል ማለት ነው እና በሁለቱም በኩል ቁልፍ ተጫዋቾች አሉ። ይሄ ሌላኛው ጉዳይ ነው። ከዛ በተጨማሪ ግን ሌሎች የምናነሳቸው ጉዳዮች ምንድን ናቸው የሚለውን ነገር ስናይ ለምሳሌ አሁን በአርሰናል በኩል ወደ ሜዳ የሚመለሱ ተጫዋቾች ሊኖሩ ይችላሉ። በተለይ አሁን ቪክተር ዮኬሬስ፣ ካይ ሃቨርትዝ ወደ ሜዳ ሊመለሱ ይችላሉ እና ወደ ሜዳ መመለስ በተለይ የነ ቪክተር ዮኬሬስ ወደ ሜዳ መመለስ አርሰናል በትክክለኛው 9 ቁጥር ተጫዋች እንዲመራ ያደርገዋል። አሁን ሜሪኖን ካየን እስካሁን ድረስ እኔ መጥፎ የሚባል ጊዜን እያሳለፈ ነው ብዬ አላምንም። በጣም ጥሩ ነው። እንደውም እስካሁን ድረስ ከሚጫወትበት ጊዜ አንጻር ቢያንስ አሲስቶችን እያደረገ ነው፣ ጎሎችን እያስቆጠረ ነው። ስለዚህ በሚፈለገው ልክ ከአርሰናል ጋር አብሮ እየሄደ የሚገኝ ተጫዋች ነው። ግን ደግሞ አርሰናል አሁን በፊት መስመር ተጫዋች በትክክለኛ የፊት መስመር ተጫዋች ቢመራ ምን አይነት ውጤት ሊያስመዘግብ እንደሚችል ያው ለሁላችንም መገመት አይከብደንም። አምና ራሱ ቼልሲ ላይ ጎል ያስቆጠረው ተጫዋች ሜሪኖ ነው። ያው እንደተለመደው ከማዕዘን ምት የተሻማ ኳስ ነበር። ሜሪኖ ያንን ኳስ በአግባቡ ተጠቅሞበት አርሰናል እንዲያሸንፍ አድርጓል እና ደግሞ ሜሪኖ የትልልቅ ጨዋታዎች ተጫዋች ነው። በጣም ትልልቅ ጨዋታዎች ላይ ተጽዕኖ የሚፈጠር ተጫዋች ነው። ከሪያል ማድሪድ ጋር፣ ከሊቨርፑል ጋር፣ ከራሱ ከቼልሲም ጋር ያንን ነገር ሲያደርገው ተመልክተናል እና ጨዋታው ላይ በጣም ለአርሰናል የሚኖረው ሚና ቀላል የሚባል አይሆንም። የሙኒኩ ጨዋታ ላይም እንዳየነው ወደ መሀል እየተመለሰ ይጫወት ነበር። ይሄ ተከላካዮቹን ያግዝ ነበር። እንደዛ ማድረጉ የአርሰናል መሀል ሜዳ የበለጠ ጠንካራ እንዲሆን አድርጎታል። ያው የዮኬሬስ ወደ ሜዳ መመለስ እንግዲህ አልተረጋገጠም እስካሁን ይመለሳል አይመለስም የሚለው ምናልባት የተጨማሪ ምርመራዎች ያስፈልጋሉ። እነዚህ ተጨማሪ ምርመራዎች ከተደረጉ በኋላ ዮኬሬስ እና ሃቨርትዝ ወደ ሜዳ ይመለሳሉ ወይስ አይመለሱም የሚለውን ነገር እናያለን። ምናልባት ዛሬ አርቴታ የጋዜጣዊ መግለጫ ስለሚሰጥ እዛ የጋዜጣዊ መግለጫ ላይ የምንሰማቸው ነገሮች ይኖራሉ ማለት ነው። የትኛው ተጫዋች ወደ ሜዳ ሊመለስ ይችላል የሚለው ግን ዮኬሬስም ቢመለስ ሃቨርትዝ አሊያም ከሁለት አንዱም ቢመለሱ በደንብ ለአርሰናል ብዙ መስጠት የሚችሉት ነገር እንዳለ ይሰማኛል። በቼልሲ በኩል ያው ኮል ፓልመር አሁን ወደ ሳር ላይ ልምምዶች መምጣቱ እየተነገረ ነው የሚገኘው። ምናልባት ለዚህ ጨዋታ የሚደርስ ከሆነ እጅግ በጣም አስፈላጊው ተጫዋች መሆን እንደሚችል ይሰማኛል። ምክንያቱም ቼልሲ በወሳኝ ተጫዋች ነው በወሳኝ ጨዋታዎች ላይ ነው አሁን ኮል ፓልመርን የሚያገኘው። በእርግጥ እስካሁን ድረስ ያለ ኮል ፓልመርም ቼልሲ እየተቸገረ አይደለም። እጅግ በጣም የሚያስገርም ፐርፎርማንሳቸውን ነው እያሳዩ የሚገኙት። ግን ደግሞ ኮል ፓልመር አሁን ወደ ሜዳ የሚመጣ ከሆነ በአርሰናሉ ጨዋታ ላይ ምናልባትም ምርጡን ጨዋታ ልናይ እንችላለን። እንግዲህ እስካሁን ኮል ፓልመር እድለኛ አይደለም። ከአርሰናል ጋር በሚደረጉ ጨዋታዎች ላይ ወይ በጉዳት ምክንያት አብዛኛውን በጉዳት ምክንያት ሜዳ ላይ እየተሰለፈ አልነበረም እና ድጋሚ እንግዲህ ይህንን ተጫዋች የሚያሰልፍ ከሆነ ምናልባትም በቼልሲ መለያ ለመጀመሪያ ጊዜ አርሰናልን ሲገጥም የምንመለከተው ይሆናል ማለት ነው። ካልተሳሳትኩኝ እንግዲህ ለመጀመሪያ ጊዜ ነው የሚሆነው በቼልሲ መለያ ይህንን ጨዋታ ሲያከናውን። ከዚህ በተጨማሪ ግን በቼልሲ በኩል ኤስቴቫኦን ማንሳት በጣም አስፈላጊ ነገር ነው። ተጫዋቹ እጅግ በጣም የሚያስገርም ኳሊቲ የሚያስገርም ብቃቱን ነው ያሳየ የሚገኘው። በተለያዩ ጨዋታዎች ላይ በሳምንቱ አጋማሽም ከባርሰሎና ጋር በተደረገው ጨዋታ ላይ እጅግ በጣም የሚያስገርም ፐርፎርማንሱን ነበረ ያሳየውና ይሄም ጨዋታ ምናልባት ለኤስቴቫኦ እጅግ በጣም አስፈላጊ ምሽት ይሆናል። ለአርሰናል ተከላካዮች ፈተና መሆኑ አይቀርም። የአርሰናል ተከላካዮችን እጅግ በጣም የሚያስጨንቅ እና ደግሞ ድሪብል በማድረግ ኳሊቲው በአጨራረስ ኳሊቲው የተዋጣለት ተጫዋች ነው። ዘንድሮ ደግሞ ትልልቅ ተጋጣሚዎችን በሚገጥምበት ጊዜ ለቼልሲም አስፈላጊው ተጫዋች ነው። ለምሳሌ ሊቨርፑልን ሲያሸንፉ የተጫዋቹን የመጨረሻ ሰከንዶች ጎል ተመልክተናል። እንዲሁ ደግሞ ቶተናምንም ቼልሲ ያሸነፈበትን ጨዋታ እናስታውሳለን እና ይህም ጨዋታ እንደዚሁ በጣም በከፍተኛ ሁኔታ ኤስቴቫኦ ዊሊያን አንጸባራቂ ምሽትን ለማሳለፍ የሚችልበት ጨዋታ ሊሆን እንደሚችል ነው በርካቶችም እያነሱ የሚገኙት። ይህን እናነሳለን። የመጨረሻዎቹን ሁለት ጉዳዮች ግን ላንሳላችሁ። አንደኛው ጉዳይ የሚሆነው በቡካዮ ሳካና እንዲሁ ደግሞ በማርኮ ኩሬያ በኩል የሚኖረው ባትል ነው። እኔ በጣም ኢንተረስቲንግ የሆነ ጉዳይ ይመስለኛል። ምክንያቱም ከሁለት የውድድር ዓመት በፊት 2-2 ኤምሬትስ ላይ ሲለያዩ ማርኮ ኩሬያ ምንም ተጽዕኖ እንዳይፈጠር ቡካዮ ሳካን ኮንትሮል አድርጎት ነበር። በቃ ቡካዮ ሳካ ምንም አይነት ተጽዕኖ እንዳይፈጠር ማርክ አድርጎት ነበር። ግን ሳካ አንዲት ቀዳዳና አንዲት ስፔስ አገኘ። ያችን ስፔስ ተጠቅሞ በቀላሉ እንግዲህ አርሰናል ያቻነቷን ጎል እንዲያስቆጥር አሲስት አድርጓል ማለት ነው እና ባለፈውም በሳምንቱ አጋማሽ ላሚን ያማልን ኮንትሮል ያደረገበት ላሚን ያማልን የተቆጣጠረበት ሁኔታ
ተጫዋቹን እጅግ በጣም እንዲደነቅ የሚያደርገው ነበር። በቃ ተጫዋቹን በደንብ ኮንትሮል አድርጎታል፣ በደንብ ተቆጣጥሮት ነበር ላሚን ያማልን። አሁንም ቡካዮ ሳካን እንዴት አድርጎ ሊቆጣጠረው እንደሚችል ለመገመት ለብዙዎቻችን የሚከብድ አይሆንም። ሳካ ወሳኝ ተጫዋች ነው ለአርሰናል። ትንሽ ስፔስ ትንሽ ቀዳዳ ከሰጡት በቃ ያንን ቡድን ዲስትሮይ የሚያደርግ የሚያጠፋ እንቅስቃሴ የሚያሳይ ተጫዋች ነው። ስለዚህ ማርኮ ኩሬያ ደግሞ እንዳያችሁት የጨዋታው ማን ኦፍ ዘ ማች እየተባለ በተለያዩ ጨዋታዎች ላይ የጨዋታው ኮከብ እየተባለ ነው የባርሴሎናውን ጨዋታ ጨምሮ። እናም ይሄ ጨዋታ ላይ ከቡካዮ ሳካ ጋር የሚኖራቸው ባትል ይጠበቃል። ያው ቡካዮ ሳካ በአንድ ተጫዋች ብቻም ሳይሆን በሁለትም በሶስትም ተጫዋች ማርክ ሊያስደርጉት ይችላሉ። በግራው መስመር ላይ የነ ሊያንድሮ ትሮሳርድ ሚናም በጣም አስፈላጊ ነው። በእርግጥ ትሮሳርድ አሁን ተጎድቷል። ትንሽ ጉዳቱ ሲሪየስ እንዳይሆንም ስጋት አለ በአርሰናል በኩል። ግን ምናልባት ማርቲኔሊን አርቴታ በቋሚነት ሊያስጀምር ይችላል። ሊያንድሮ ትሮሳርድ እንግዲህ ጉዳቱ ከታወቀ በኋላ ይህ ተጫዋች ሊጀምር ይችላል። መጨረሻ ላይ ግን የማነሳው የካይ ሃቨርትዝ እና የኖኒ ማድዌኬን ጉዳይ ነው። እንግዲህ ሁለቱ ተጫዋቾች ወደ ሜዳ ከገቡ የቀድሞ ክለባቸውን የሚገጥሙ ይሆናል። ካይ ሃቨርትዝ እና ኖኒ ማድዌኬ በቼልሲ ቤት እጅግ በጣም በተለይ ደግሞ ሃቨርትዝ ለቼልሲ ትልቅ ስራን የሰራ ተጫዋች ነበር። ካስታወሳችሁ የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ማንቸስተር ሲቲ ላይ ጎል ያስቆጠረላቸውና ዋንጫ እንዲያነሱ ያደረጋቸው ካይ ሃቨርትዝ ነበር። ነገር ግን ቼልሲ ደግሞ በተለይ ተጫዋቹን በሰዓቱ ከስኳዱ ሁኔታ አንጻር ቦታ ሊሰጠው እንደሚቸገር ነው ሲነሳ የነበረው። በኋላ አርሰናል ተጫዋቹን አስፈርሞታል እና ልክ የዛሬ 2 ዓመት ሲጫወቱ አርሰናል ላይ ጎል አስቆጥሮ ደስታውን ቼልሲ ላይ ጎል አስቆጥሮ ደስታውን ሲገልጽ ስለነበር የቼልሲ ደጋፊዎች በዛ በጣም ተበሳጭተው ነበር። እንዴት የቀድሞ ክለቡ ላይ ጎል አስቆጥሮ ደስታውን ይገልጻል በሚል እና እንደውም እየተንሸራተተ በጉልበቱ እየተንሸራተተ ሁሉ ነበር ደስታውን ሲገልጽ የነበረው። እና አሁን ወደ ኤሚሬትስ እንግዲህ ከጉዳት ተመልሶ የሚመጣ ከሆነ ቀላል አቀባበል አይደረግለትም። በጣም የሚጮሁበት ደጋፊዎች ይኖራሉ። ምናልባት ተጫዋቹን የሚቃወሙ ተጫዋቾችም ሊኖሩ ይችላሉ። ከሃቨርትዝም በበለጠ ግን ኖኒ ማድዌኬ ከፍተኛ ትችት የሚያጋጥመው ይመስለኛል። የኖኒ ማድዌኬ በጣም የተለየ ነው። ምክንያቱም ቼልሲ ተጫዋቹን ላሰናብታ አላለውም ወይም ደግሞ ለማባረር አልፈለገም። አሰልጣኙ ኤንዞ ማሬስካም ሲናገሩ ነበር እኛ በክለባችን ለመጫወት ለሚፈልጉ ተጫዋቾች ብቻ ነው ቦታ ልንሰጥ የምንችለው ብለው ነው እንግዲህ በዓለም የክለቦች ዋንጫ ላይ ሲናገሩ የነበሩት። ተጫዋቹ ግን የዓለም የክለቦች ዋንጫ ቆይታውን ሳይጨርስ ኢቨን ከቼልሲ ጋር አብሮ ዋንጫውን ሰለብሬት አላደረገም፣ አላከበርም። እሱ ወደ ለንደን አምርቶ ነበር በሰዓቱ ለአርሰናል ፊርማውን ለማኖር እና ይህም የቼልሲ ደጋፊዎችን ልብ ያሻከረ ጉዳይ ነበር እና በራሱ ፍላጎት ነው የወጣው። በቃ ልቀቁኝ ብሎ በራሱ ፍላጎት ነው የወጣው እንጂ ኤንዞ ማሬስካም ሆነ ቼልሲ ተጫዋቹን ለመልቀቅ ምንም አይነት ፍላጎት አልነበራቸውም። አሁን በሳምንቱ አጋማሽም ለአርሰናል የመጀመሪያ ጎሉን ባየር ሚኒክ ላይ ካስቆጠረ በኋላ ሲጠየቅ ጨዋታው ስለኔ ሳይሆን ስለ አርሰናል ነው፣ ከሌሎቹ ጨዋታዎች የተለየ ጨዋታ ይሆናል ብዬ አላምንም ብሎ ነበር ሲናገር የነበረው። ያው ሚዲያዎች ይህንን አቴንሽን ወይም ይህንን ትኩረት ለመሳብ ነበረ ሙከራ የሚያደርጉት የነበረው። ግን ማድዌኬ ጨዋታውን እኔን የሚመለከት ሳይሆን በቃ አርሰናልን የሚመለከት ጉዳይ ነው፣ እንደ ማንኛውም ጨዋታ ያንን ጨዋታ ለማሸነፍ እንሄዳለን ብሎ ነው እየተናገረው እና ምናልባት በእያንዳንዱ የኳስ ንክኪዎቹ ላይ የቼልሲ ደጋፊዎች ሊጮሁበት እንደሚችሉ፣ በእያንዳንዱ የኳስ አጫዋወት ሂደቶቹ ላይ ብዙ ደጋፊዎች ሊቃወሙት እንደሚችሉ ማንሳት ይቻላል። ልክ የካይ ሃቨርትዝን እንዳነሳ ነው እንግዲህ ካይ ሃቨርትዝ ጎል አስቆጥሮ እንደዛ ደስታውን ሲገልጽ ከነበረ ማድዌኬ ደግሞ ጎል የማስቆጠሩን እድል ቢያገኝ ምን አይነት አጸፋዊ ምላሽ ይሰጣል? ምክንያቱም ቢያንስ ከቼልሲ ጋር የሆኑ አመታትን አሳልፈዋል፣ ዋንጫ አሸንፏል። ከቼልሲ ጋር ኮንፈረንስ ሊግን ያሸነፈ ተጫዋች ነው እና ደግሞ በደንብ ራሱንም ያሳየው ወደ ቼልሲ ከመጣ በኋላ ነው እና የቼልሲ ደጋፊዎች ምን አይነት አቀባበል ያደርጉለታል የሚለው ራሱ ይጠበቃል። እስቲ እናንተም ኮሜንት ላይ የገባችሁ ጻፉልን። ማን ነው በቼልሲ እና በአርሰናል በኩል ጎል ሊያስቆጥር የሚችለው? ከዚህ ባለፈ ለቼልሲም ሆነ ለአርሰናል ደጋፊዎች ስለ ካይ ሃቨርትዝ እና ስለ ኖኒ ማድዌኬ ምን አይነት ምልከታና ምን አይነት ሀሳብ አላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ግምታዊ አሰላለፉን ልንገራችሁ። በቼልሲ በኩል ሳንቼዝ፣ ሬሲ ጄምስ፣ ቻሎባ፣ ቶሲን አራራቢዮ፣ ማርኮ ኩሬያ፣ ማሎ ጉስቶ፣ ካይሴዶ፣ ፔድሮ ኔቶ፣ ኤንዞ ፈርናንዴዝ፣ ጋርናቾ እና ዦ ፔድሮ በቋሚነት ሊጀምሩ ይችላሉ። አሊያ ደግሞ ጋርናቾ ቤንቾሮ፣ ኤስቴቫ ዊሊያን በቋሚነት ሊጀምር ይችላል። ከዛ ባለፈ ግን በአርሰናል በኩል እንግዲህ ባለፈው ክሪስቲያን ሞስኩዌራ ነበር በቋሚነት የጀመረው። አሁን ሂንካፔ የሚጀምር ይመስለኛል። ራያ፣ ሳሊባ፣ ቲምበር፣ ካላፊዮሪ፣ ኤብሬቼዜ፣ ዙብሜንዲ፣ ዴክላን ራይስ፣
ሳካ፣ ሜሪኖና እንዲሁ ደግሞ ማርቲኔሊ፣ ምናልባት ትሮሳርድ ከተጎዳ ማርቲኔሊ በቋሚነት ሊጀምር ይችላል። ኦደጋርድ ወደ ሜዳ ተመልሷልና አርቴታ ማንን ያስጀምራል? ኤዜን ወይስ ኦደጋርድን የሚለውም ይሄም ያልተገመተ ጉዳይ ነው። አሁን የአርሰናል ስኳድ ሰፊ መሆኑ ለአርሰናልና ለአርቴታ የሚሰጠው ጥሩ ፕሪቪሌጅ የበለጠ ለማይገመት አሰላለፍ ምቹ የሆኑ አቀራረቦችን ይዞ ሊመጣ ይችላል። በቃ ማይገመቱ አሰላለፎችን አሁን ባለፈው ካላፊዮሪ ይገባል ብለን ስንጠብቅ ስኬሊ ገባ፣ ሂንካፔ ይገባል ብለን ስንጠብቅ ሞስኩዌራ ነበር የጀመረው እና እንዲህ አይነት ያልተገመቱ አሰላለፎችን ይዞ አርቴታ ወደ ሜዳ ሊገባ ይችላል። እንግዲህ በዚህ ሳምንት መጨረሻ እሁድ ዕለት ማለት ነው እጅግ በጣም ትልቁንና ተጠባቂውን ጨዋታቸውን በለንደን ደርቢ ያከናውናሉ። ቼልሲ እንግዲህ እኛ ፕራይድ ኦፍ ለንደን የሚል እግር ኳስ ክለብ ነው፣ የለንደን ኩራት ነን ይላሉ። አርሰናሎች ደግሞ የለንደን ንጉሶች እኛ ነን ይላሉ። እንግዲህ በዚህ ሳምንት እሁድ ዕለት ያው ይለይላቸዋል ማለት ነው። አንደኛና ሁለተኛ ደረጃ ላይ ተቀምጠው ቼልሲ ካሸነፈ የነጥብ ልዩነቱን አጥብቦ እንግዲህ ከአርሰናል ጋር በቀጣዩ ጨዋታ ላይ መሪነቱን ለመረከብ የሚፋለም ይሆናል። አርሰናል ካሸነፈ ግን ለፕሪሚየር ሊጉ ዋንጫ የበለጠ መሮጡን እና ደግሞ የነጥብ ልዩነቱን ማስፋቱን የሚቀጥልበት ነው የሚሆነው። ጨዋታው በጉጉት ይጠበቃል። እናንተም እየገባችሁ ኮሜንት ላይ ጻፉልን። ማን ያሸንፋል? ቼልሲ ወይስ አርሰናል? ወይስ ጨዋታው ባቻ ውጤት ይጠናቀቃል? ኮሜንት ላይ እየገባችሁ ሀሳቦቻችሁን ጻፉልን። ተጠባቂው ጨዋታ እሁድ ምሽት 1:30 በምዕራብ ለንደን ስታንፎርድ ብሪጅ የሚከናወን ይሆናል ማለት ነው።